የድሮ አባ አፈወርቅ ያሁኑ አቡነ ማቴዎስ የሚባሉት አባት ይሄን ደብር አስተዳድረውታል፣ መርተውታል። አጫብር ከተባለ አለ አቃቂ መድኃኔዓለም ነው ብሎኛል። አንዴ የሆነ ወዳጅ ነው። መምህር ዘሚካኤል አሉ፣ ማእመራን አይመረ መኮንን አሉ። እነሱ ያስጠናሉ። እጅግ በጣም አሁን ሊቃውንቱ ማስጠናታቸው ብቻ አይደለም የሚገርመው ለትምህርቱ ትኩረት ስላላቸውና መንፈሳዊነቱ ስላላቸው አንድም ቀን ይህ ሁሉ ልማት ሲሰራ ይህ ሁሉ አሁን የገለጽናቸው 3 እና 4 ዓመት የሚፈጁ ፕሮጀክቶች ተሰርተው ሲያልቁ አንድም ቀን ጥላ ተዘግቶ ተለምኖ አይታወቅም ከዚህ ቦታ ላይ። ብቻ ግን ስለ ልማቱ ለሚመጡት ምዕመናን ገለጻ ይደረጋል። አዲስ አበባ ውስጥ ህዝቡ በምንድነው የተሰራቸው በምንድነው የተማረረው ከተባለ ጥላ ዘቅዝቆ በመለመን ጉዳይ ነው በቃ። ስለዚህ በምንም ተአምር አቃቂ መንበረ ሕይወት ታቦት ቁሞ ልመና አይካሄድም ነው ይባል። እስኪ እንዴት ገንዘቡን ከየት አመጣችሁት ነው ይሄን ሁሉ ቤት የተሰራ እና እንዴት ነው ልመና ተለዳ? እውነት 3 ዓመት 4 ዓመት ሊፈጁ የሚችሉ በአንድ ዓመት ውስጥ ነው ተሰርተው ያለቁት። ምንና ምን ናቸው እነዚህ የአባቶች ማረፊያ የጳጳሳት ሊቃነ ጳጳሳት የአባቶች ማረፊያና ሙዚየም የተባለው G+2 ሙዚየሙ ማለት ነው። አንድ ዓመት ያለቀው አንድ ዓመት ነው። ይሄ በጣም የሚገርም አስማት ነው ልበላችሁ ወይስ ሌላ ምን ልበል? አንድ ቤተክርስቲያን ላይ እርግጠኛው የምናገረው ማህበረ ካህናቱ ሰላም የሚሆንበት አንድ መንገድ አለ። እሱም ምንድነው? እዛ ቦታ ላይ የተመደበው አስተዳዳሪ ጤናማ ከሆነ የወይራው ቅጠል ናቸው እነዚህ የረገፉ እነዚህን የመሰሉ ቅጠሎችን የረገፉትን መውሰድ ይቻላል። መቁረጥ ግን አይቻልም። ነው። ይህንን እንግዲህ ይጠቀሙበታል፣ በአፍልተው ይጠጡታል። የውስጥ ጨንጓራ ያለባቸው እንዲሁ ደግሞ አጭሰውም ደግሞ ይታጠኑታል። ተቀጥቅጠውም እንትን ብለው ጨቅጭቀውም ይቀቡታል። የቦታው ተአምር ይውጣ፣ የቦታው ተአምር ህዝብ ይወቀው። ይሄን ቦታ እስኪ ሁላችሁም በቻላችሁት መጠን ላይክ በማድረግ ከፍ አድርገን እናሳይ ለዓለም። በእርግጥ ቦታው ታዋቂ ነው፣ ዝነኛ ነው፣ ፈዋሽ ነው፣ አዳኝ ነው። የ2018 በዓለ ጥምቀትን በአቃቂ መድኃኔዓለም ቤተክርስቲያን ተገኝተን አክብረናል። በጣም ውብ ማራኪ የሆነ በዓል አሳልፈናል እና አሁን ወደ እናንተ የመጣንበት ምክንያት አለ። እሱም ምንድነው? ባለፈው ስለ አቃቂ መድኃኔዓለም ቤተክርስቲያን ቪዲዮ ሰርቼ ነበር። ከምን ጋር ታይዞ መሰላችሁ? በአቃቂ መድኃኔዓለም ቤተክርስቲያን ውስጥ የተለያዩ የልማት እንቅስቃሴዎችን አይቻለሁ። በዚህም ደስ ብሎኛል። በአቃቂ መድኃኔዓለም ቤተክርስቲያን ውስጥ የተካሄደው ልማት በ3 ዓመትና በ4 ዓመት አይደለም፣ በ10 ዓመትና በ15 ዓመት በ8 ዓመት በ7 ዓመት የማያልቅ ልማት ተካሂዶ አይቻለሁ ብዬ ቪዲዮ ሰርቼ እንደነበር ሁላችሁም ታስታውሳላችሁ። እና ከዛስ ነው ዛሬ ከበዓል በኋላ በቤተክርስቲያኑ ውስጥ የሚያገለግሉ ደግሞ የሰበካ ጉባኤ አባልም የሆኑ አንድ አባት አገኘን። ከማን ጋራ? ከጓደኛዬ ከመምህር ሰሎሞን ተጋረድ ጋራ። እሳቸውም ታውቋቸዋላችሁ እና ዛሬ መምህር ይሄንን አባት እንጠይቃቸዋለን። ባለፈው ስለ ሰራዊት ቪዲዮ ያ ጉዳይ እውነት ነው ወይስ አይደለም የሚለውን ነገር ሌላ መረጃም ካላችሁ በዛው ይነግሩናል። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩኝ እንግዲህ ዛሬ በአቃቂ ቃሊቲ መንበረ ሕይወት ቤተክርስቲያን ተገኝተን ጥምቀትን በአማረ መልኩ እንደዚህ እንደምታዩት ሸብረቅ ደመቅ ብሎ በአቃቂ ቃሊቲ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ገብረመድህን ነው የሚባለው። አባ ገብረመድህን በተገኙበት ቪዲዮአቸው እንደምታዩት ነው ስናከብር ውለናል። በጣም ያማረ ነበር፣ ደስ የሚል ነበረ። ስለዚህ ከዛ መልስ ደግሞ ቤተክርስቲያን እንደምታዩት ጸጥ ረጭ ያለ ያማረ የድሮ ቅርስ የሆነ ቤተክርስቲያን ስለሆነ ከነዛ መሃል አንዱ የቤተክርስቲያኑ የሰበካ ጉባኤ ኃላፊ የሆኑ መምህር ዘላለም ቀርበን አግኝተናቸዋል። እስቲ መምህር ዘላለም ቀርበ እስቲ መጀመሪያ በቡራኪዎት እስቲ እሺ በረከታ ያለ ጽይፍቱ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ። በዓሉን በሰላም እንድናከብር በሰላም ወጥተን በሰላም እንድንገባ የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እጅግ በአማረ ሁኔታ በእውነት ለየት ባለ ሁኔታ የዘንድሮን በዓለ ጥምቀቱን አክብረናል። ፕሮግራሙም ቤተክርስቲያን ስርዓቷን ትውፊቷን በጠበቀ መልኩ
የካህናቱ ባለባበሳቸው ምእመናንም እንዲሁ ሁሉም በየተቻለው በየተሰጦ እግዚአብሔርን አገልግሎ በረከት አግኝቷል ብዬ አምናለሁ። እጅግ በጣም ደስ የሚል ነበረ። ሁሉም የተደሰተበት ነበረ። የጸጥታ ችግር የለብን። እጅግ በጣም ባማረ ሁኔታ ነው በዓላችንን የጥምቀትን ታቦቱን ወደ መነክሩ የመለስ ነው ማለት ነው። በጣም ጥሩ እናመሰግናለን አባታችን። እንግዲህ ቅድም እንዳልኩት ባለፈው ስለ አቃቂ መድኃኔዓለም ልማት በጣም ሰርቻለሁ፣ በተደጋጋሚ አውርቻለሁና ያ ልማት የተናገርኩት ነገር እውነት ነው ወይስ እንዴት ነው? እስኪ በርሶ አንደበት። እሺ አመሰግናለሁ። እንግዲህ በትክክል ነው፣ እውነት ነው። አቃቂ መንበረ ሕይወት ከሌሎች አብያተ ክርስቲያናት ለየት የሚልበት ምእመናን ለልማት ብለው ከሚሰጡት ገንዘብ እጅግ በደንብ አንዲት ሳንቲም ሳትቀር ቀጥታ ወደ ልማት ነው የምትውለው። ለዚህም ደግሞ ምክንያቱ ምንድነው ከተባለ ታላቅ የቤተ ክርስቲያኑ ከመጡ ከ4 ዓመት በላይ ይሆናቸዋል። እጅግ ሊቃውንቱን በፍቅር ምእመናኑን በፍቅር ልክ ሳምንት እስከ ሳምንት እስኪደርስ ድረስ ምእመናኑ የሚናፍቃቸው ታላቅ እና ትጉህ የሆኑ ምሁር የሆኑ አባት ሊቀ ጉባኤ አባ ህሩይ ደስታ እንግዲህ በሊቃውንተ ቤተ ክርስቲያን ይታወቃሉ። እጅግ ትሁት የሆኑ መናኝ አባት ናቸውና በእሳቸው አማካኝነት እኛ ሰበካ ጉባኤ ልክ ከእሳቸው የሚመጣውን መመሪያ በመቀበል ልክ እጅግ ፍቅር በሰፈነበት ሰላም ባለበት ሁኔታ ስለምናካሂደው ልማቱ በአንድ ዓመት የሚያልቅ ነው ተብሎ የማይታሰብ ልማት እጅግ የአባቶች ማረፊያ በጣም ፕሮቶኮሉን የጠበቀ መኝታ ክፍል ያለው መታጠቢያ ክፍል ያለው ኪችን ክፍል ያለው እጅግ ያማረ ደስ የሚል አስመርቀናል። የአባቶች ማለት ግለጹት። የአባቶች ማረፊያ ማለት እንግዲህ ጳጳሳት ከዚህ ቦታ ላይ ሲመጡ እዚሁ አርፈው እዚሁ ቀድሰው አቁርበው እንዲሄዱ የነሱ ማረፊያ የተዘጋጀ ማለት ነው ለአባቶች ሲባል እና በጣም ከሩቅ ቦታ ለሚመጡ አባቶቻችን ለጳጳሳት ማለት ነው ማረፊያ። ከዛ በተጨማሪ ደግሞ ጂፕላስቱ የሆነ በባለፈው ወንድሜ እንዳስተላለፈው ሙዚየም ተሰርቷል። እንግዲህ ታላቅ ቦታ ነው። ብዙ አመት ከጀርባ ያለው ነው አይደለ? ከጀርባ ያለው ይሄ አይደለ እንት ሙዚየም የምትሉት? አዎ፣ በጣም ጥሩ። እሺ፣ እጅግ ቦታው ታሪካዊና ብዙ ቅርስ ያለው ቦታ እንደመሆኑ መጠን ፕሮቶኮሉን የጠበቀ ስታንዳርዱን የጠበቀ በባለሙያ ተጠንቶ እጅግ ባማረ ሁኔታ ተሰርቷል። ይሄ ሁለቱን በአንድ አመት ነው እንግዲህ እውነት ለመናገር ከሆነ የእግዚአብሔርም እጅ ስላለበት የምእመናንም ትብብር እና እንዲሁ ደግሞ አሁን እንዳልኳችሁ ታላቁ አባታችን የቤተክርስቲያኑ አስተዳዳሪ ሊቃውንቱን እና ምእመናኑን በፍቅር አስተባብረው ስለሚሰሩ ብቻ እንጂ በ3 ዓመት በ4 ዓመት መምረዝ ላይ ተነባይ ቤተክርስቲያኑ አቃቂ መንበረ ሕይወት ታቦት ቆሞ አይለመንም ይባላል እና ይሄን ገንዘብ ከየት አመጣችሁት ነው ይሄን ሁሉ ልማት የተሰራ? እስቲ ብዙ ጊዜ ልመና የለም አቃቂ ቃሊቶ ይባላል ታቦት አቁሞ ልመና የለም የሚባል ግዝት አልደውም። ስለዚህ በምንም ተአምር አቃቂ መንበረ ሕይወት ታቦት ቆሞ ልመና አይካሄድም ነው የሚባል። እስቲ እንዴት ገንዘቡን ከየት አመጣችሁት ነው ይሄን ሁሉ ቤት የተሰራ እና እንዴት ነው ልመና ከለዳ? እውነት ነው። በጣም የሚገርመውም ይሄ ነው። እንደ ሌሎቹ አብያተ ክርስቲያናት ጥላ ተዘግዝቆ ታቦት ቆሞ አይለመንም። አባታችን ብቻ ማሳሰቢያ ይሰጣሉ ለሚመጡት ምእመናንም ቤተክርስቲያኑን የሚወዱት ከዚህ አንጻር ነው። እዚህ ቦታ ላይ ወንጌል ብቻና ብቻ ነው የሚሰበከው። ከዚያ በኋላ ስለ ልማቱ ገለጻ ይደረጋል። እየተሰራ ያለው ልማት ቀጥታ ምእመናን እንዲጎበኙት ነው የሚደረገው። እዚሁ የመጡት ምእመናን ይጎበኛሉ። ቀጥታ ማንም ሳይጠይቃቸው በፍላጎታቸው ስማቸው እንኳን ሳይጠራ አካውንት ይሰጣቸዋል። በዛ ነው የሚያስገቡት ማለት ነው። እና ከዛ በኋላ ደግሞ እንዲሁ ማቴሪያል በተለይ ደግሞ ካህናቱ እንዳልኳቸው አባታችን በጣም ታላቅ አባትና የፍቅር አባት ስለሆኑ ካህናቱን ያስተባብራሉ። ካህናቱ ደግሞ በየነሳጆቻቸው ሲሚንቶውን፣ ፌሮውን የተለያየ ማቴሪያል የግንባታ እቃዎችን በማምጣት ብሎኬት በማምጣት ነው ይሄንን ቦታ የሚያሰሩት እንጂ አንድም ቀን ይህ ሁሉ ልማት ሲሰራ ይህ ሁሉ አሁን የገለጽናቸው 3 እና 4 ዓመት የሚፈጁ ፕሮጀክቶች ተሰርተው ሲያልቁ አንድም ቀን ጥላ ተዘግዝቆ ተለምኖ አይታወቅም ከዚህ ቦታ ላይ። ብቻ ግን ስለ ልማቱ ለሚመጡት ምእመናን ገለጻ ይደረጋል። አዲስ አበባ ውስጥ ህዝቡ በምንድነው የተሰራቸው በምንድነው የተማረረው ከተባለ ጥላ ዘቅዝቆ በመለመን ጉዳይ ነው። በቃ ይሄ በጣም ከባድ ችግር ነው። ብዙ ሰው ቤተክርስቲያን ለመሄድ እየተሳቀቀ ያለው ምንድነው ካላችሁ ልመና። እንደውም ባለፈው አንድ ቪዲዮ ሰርች ነበር መምህር እንደው ካስታወስከው አንድ ሴት ነበር የተናገረችውና ምን ነበር መሰለህ ያለችው ልጅቷ ማለት ነው እኔ አሁንስ አለች ቤተክርስቲያን ወርዶ ለመሄድ ተሳቀቅኩኝ
እንደውም በቃ ከመሄድ እያልኩኝ እዚህ ቤቴ በሁኘ እግዚአብሔርን ማረኝ ማለት ጀምሬያለሁ አለች። ለምንድን ነው ስትል ራሷ ስትገልጽ ማለት ነው የተወሰነ 20 ደቂቃ 10 ደቂቃ ወንጌል ይናገሩና አለች ቢያንስ 3 ሰዓት 2 ሰዓት የሚሆነው ወገኖቼ እስኪ ጣል አድርጉት። ጭራሽ ለማኝ እየተቀያየረ ነው መድረኩ ላይ የሚወጣውና በዚህ የተነሳ ቤተክርስቲያን መሄድ አስጠላኝ የምትል ልጅ ቪዲዮ ላይ ቲክቶክ ላይ አይቼ ቪዲዮ ሰርቼ ነበርና ይሄ ቦታ ከዛ የተለየ ነገር አየንበት በጣም በሚገርም ሁኔታ። ስለዚህ ይሄ ቦታ አርአያ ምሳሌ ሊሆን ይገባል። በጣም ገርመኝ እና ምንድነው ይሄ ግቢ እንግዲህ ባለው እንግዲህ ቪዲዮን ማየት ይችላሉ። እንግዲህ ቤተሰቦች ያላዩ ካሉ በጣም ገልጫለሁ እዛ ላይ እዚህ ግቢ ዙሪያውን የተሰራው ህንጻና የተሰራው ልማት ማለት ነው በትንሹ ቢያንስ 2 ካቴድራል ሊሰራ ይችላል። ይሄ ግን ያለቀው ስንት ዓመት ነው? ቢያንስ 3 ዓመት ከምናምን ቢሆን ነው አይደለ? በትልቁ ውጭ ላይ ቤተክርስቲያን ነው ትምህርት ቤት አለ። አዎ ከግቢው ውጭ ደግሞ ትምህርት ቤትም አላቸው እና የሚገርም ነው። ግን ይሄ ሁሉ ሲደረግ ምንድነው አሁን እንደሰማነው ልመና የለም። ይሄ ተአምር ነው። በቃ ምንም ቃላት የለኝም። ህዝቡም ታዛዥ ነው። ሰበካ ጉባኤውም ታማኝ ነው። አስተዳደሩም ታማኝ ነው። እዚህ ቦታ ላይ እኔ የስርቆት ይሄን ተወሰደ፣ የተሰረቀ፣ የተዘረፈ ጸሐፊው ይሄን ወሰደ፣ አለቃው ይሄን ወሰደ፣ ቁጥጥሩ ይሄን ወሰደ፣ ኮሚቴ ይሄን ወሰደ የሚባል ነገር የለም። አቃቂም አለ እንዳለ በጣም ታስቦም አይታሰብም። በሚገርም ሁኔታ እንዲህ አይነት ነገር ከዚህ ቦታ ላይ በየትኛውም ደረጃ እንኳን አይደለም እንዲህ በሚዲያ ምንም ነገር እንዲህ አይነት አስተሳሰብ የለም። እንዲህ አይነት ነገር አሁን ያላችሁት ነገር ቢኖር ኑሮ ከዚህ አሁን ከጠቀስናቸው ልማት ከፊሉ አይሰራም እና እጅግ ምዕመናን ቅድም እንዳልኳችሁ ጥላ ተዘዝቆ ስለማይለመን ገንዘብ ጣል አድርጉ ተብሎ ስለማይለመን ቀጥታ ምዕመናን የሚሳተፉት በምንድነው? በማቴሪያል ነው፣ በልዩ ነገሮች ነው። ገንዘብ እንኳን ቢሆን ቀጥታ በአካውንት ነው የሚገባው ማለት ነው። ስለዚህ ያ የገባውን ነገር ሰበካ ጉባኤው ጠንካራ እጅግ እንግዲህ ሰበካ ጉባኤውን መግለጽ የምፈልገው የሰበካ ጉባኤ አባላት ከካህናት በተጨማሪ የምዕመናን ተወካዮች እጅግ በጣም የተማሩ ኢንጂነሮች፣ ፕሮፌሰሮች፣ የባንክ ማናጀሮች እጅግ በጣም በእውቀት የበለጸጉ በዓለማዊውም በሳይንሱ የበለጸጉ በአካውንቲንጉም የበለጸጉ ናቸውና የገንዘብ አያያዝና ወጭና ገቢ በደንብ ይችላሉ። ከዛ በተጨማሪ ደግሞ በተለይ የዚህ ደብር አንጋፋ የሂሳብ ሹማችን ደግሞ እጅግ በጣም ለብዙ ዓመት የሰራ እጅግ ልምድ ያለው በጣም ታታሪ የሆነ ሰው ነው ያለበትና ምኑ ላይ ሂሳብ ሹሙ የሚያንቀሳቅሰው እንግዲህ መቼም አንድ ነገር ገቢንና ወጭ የሚያንቀሳቅሰው ሌላው በተጨማሪ ሂሳብ ሹሙ ነው እና በጣም እጅግ ለቤተክርስቲያኗ አስፈላጊ የሆነ ለዚህ ላቃቂ መንበረ ህይወት ብቻ ሳይሆን አሁን በየቤተክርስቲያኑ 5ቱ ተስማምተው ነው ይበላሉ የሚባል በየቤተክርስቲያን ከዚህ ግን 5ቱ ተስማምተው ይሰራሉ እንጂ ተስማምተው አይሰርቁም። በተአምር ለምሳሌት መምህር እንደዚህ ያለ ኬዝ ቢኖር ነው አቃቂ መድኃኔዓለም ላይ ማለት ነው። እስካሁን በየፌስቡኩ በየቲክቶኩ ብዙ ነገር እንሰማ ነበር። እኔ እስካሁን ስንቀሳቀስ እዛው ሚዲያ ላይ እንዲህ ያለ ነገር አይቼም ሰምቼም አላውቅም። እና ሰውን በሰበካ ጉባኤ ስንት ዓመት ሰርተዋል? በሰበካ ጉባኤ እንግዲህ አሁን 1 ዓመት አልፎ 2ኛ ዓመት ሁነኛ እንግዲህ ከገባሁኝ ማለት ነው። አሁን የገለጽናቸው አሁን በቅርቡ የተመረቁት እነዚህ 2 ፕሮጀክቶች አባቶች ማረፊያና የሙዚየሙ ማረፊያ የተሰራው እኛ ከገባን ነው እንግዲህ በሰበካ ጉባኤ። ሌሎቹ እንግዲህ እጅግ ዙሪያውን ያሉ በአንድ ዓመት ውስጥ ማለት በአንድ ዓመት ውስጥ ነው ያለቁት። ሌሎቹ ግን ዙሪያውን ያሉት ቀደም ብለው ቤተክርስቲያኑ በሰዓት በፊት የተመረቁ የአስተዳደር ህንጻዎች እንደምታውቋቸው G+1 አሉ ዙሪያውን ያሉት እነሱ ቀደም ባለው በነበረው ሰበካ ጉባኤ ነው። አሁን ግን እኛ ከገባን በኋላ እነዚህ 2 ፕሮጀክቶች በጣም በሚያስገርም ሁኔታ 3 ዓመት 4 ዓመት ሊፈጁ የሚችሉ በአንድ ዓመት ውስጥ ነው ተሰርተው ያለቁት። ምንና ምን ናቸው እነዚህ የአባቶች ማረፊያ የጳጳሳት ሊቃነ ጳጳሳት የአባቶች ማረፊያና ሙዚየም የተባለው G+2 ሙዚየሙ ማለት ነው። አንድ ዓመት ያለቀው አንድ ዓመት ነው። ይሄ በጣም የሚገርም አስማት ነው ልበላችሁ ወይስ ሌላ ምን ልበል? እውነት እንግዲህ ይሄ ለሌላው አድባራትና ገዳማት የሚያስተምር ልማታዊ ደብር እንደሆነ መረዳት አለበት። በዚህ ማህበረ ካህናቱም በልማቱ ላይ ይሳተፋል። እንዴት ነው የማህበረ ካህናቱ ፍቅር ጭምር ነው አንድ ቤተክርስቲያን ሊለማ የሚያደርገው። ማህበረ ካህናቱ ንስሐ ልጆችን ካላስተባበረ በንስሐ ልጆቹ አንዳንድ ነገር ካላደረ ሊለማ ይችላል ማለት ነው። ማህበረ ካህናቱን ጠንካራ ቢሆን እስቲ ማህበረ ካህናቱ እንዴት ይገልጹታል? እዚህ ጋር በዚሁ አንድ ነገር አብረው ይዘው ይሄዱ። ለምን መሰላችሁ አባቶች አንተም እርሶም ማለት ነው
አንድ ቤተክርስቲያን ላይ እርግጠኛ ሆኜ የምናገረው ማህበረ ካህናቱ ሰላም የሚሆንበት አንድ መንገድ አለ። እሱም ምንድነው? እዛ ቦታ ላይ የተመደበው አስተዳዳሪ ጤናማ ከሆነ ሁሉንም እኩል የሚመለከት ከሆነ እርግጠኛ ነኝ ማህበረ ካህናቱ ሰላም ነው የሚሆነው። ይሄ ምንም ጥርጥር የለው። ግን አንዳንድ ቦታ ላይ ምናልባት ይመስለኛል ጭቅጭቅ የሚፈጠረው አንዳንድ አስተዳዳሪዎች ወገን የማድረግ ነገር ነው። ለምሳሌ በሰፈር ምናምን አሁን አይን ነገሮች ውስጥ ከተገባ የሚያረቁት ሰው አዎ እንደዛ ካለ ሰላም አይደለም፣ አይታሰብም ጭራሽ ሰላም ነገር እና እዚህ ቦታ ግን ምክንያት ባለፈው አሁን የምለው ምንድነው በቪዲዮ ወጥቼ ሰላሰራሁበት ነው። እዚህ ቦታ ላይ በተለይ ደግሞ አሁን ያሉት የደብር አስተዳዳሪ መድኃኔዓለም አስተዳዳሪ እጅግ አስተዋይና ማህበረ ካህናቱን በስነ ስርዓት በአግባቡ በስርዓቱ የሚመሩ ናቸው ተብሎ መረጃ ደርሶናል። አሁን ከዚህ ጋር ተያይዞ የአስተዳዳሪውንና የማህበረ ካህናቱን ሁኔታ ሲግለጹ አጭሩ እንግዲህ የካህናቱ የዚህ የመድኃኔዓለም ማህበረ ካህናት የምገልጽበት ቋንቋ ቢኖረኝ የአንድ አባት የአንድ እናት ልጆች መቼም እህትም አማችና ወንድም አማች ብዬ ብገልጸው በዚህ ቋንቋ ብገልጸው እጅግ በጣም መለያየት የሌለበት በጣም በፍቅር ይሄም ሊሆነው የቻለው ምንድነው ለተባለው ሊቁ አባታችን ቆሞስ ሊቀ ጉባኤ አባ ሩይ ደስታ እንዲሁ የቤተክርስቲያን እጅግ ታታሪና ለብዙ ዓመታት ያገለገሉ ድንግል ያላቸው ስለሆኑ ሁሉንም ሊቃውንት በኩል አይተው ሁሉንም አንዱን የእንጀራ ልጅ አንዱን ልጅ ሳያደርጉ በእኩልነት እንደ ቤተክርስቲያን አባትነት ነው የሚያስተዳድሩት። ስለዚህ እሳቸውን ለመውደድ እሳቸው ያስተላለፉትን መልእክት እንኳን ለልማቱ እንኳን ጎደለ ከተባለ ማህበረ ካህናቱን ሰብስበው አባቶቻችን ታላላቅ አባቶች አሉ ለግንባታ ማቴሪያል በየንሳ ልጆቻቸው እንዲያመጡ ትዕዛዝ ይሰጣሉ። ይሄ እንግዲህ የእሳቸው ፍቅር ስላለ የእሳቸውን ቃል ተቀብሎ ማህበረ ካህናቱ ሲሚንቶውን ብሎኬት የተለያዩ ማቴሪያሎችን ከየንሳ ልጆቻቸው ያመጣሉ ካህናቱ ማለት ነው። እና እጅግ በጣም ለሌሎች አድባራት ምሳሌ የሚሆን ቢኖር አቃቂ መንበረ ሕይወት መድኃኔዓለም ነው። እጅግ እንግዲህ ከ85 በላይ ሰራተኛ አለ። ሁሉም ወንድማማች ነው። አንድን ቀን የተለያየ ተቃራኒ ሐሳብ ያለው እንኳን የለም። እና እጅግ ፍቅርም ስላለ ነው ልማቱም በእንዲሁ አይነት ነገር በሰላም እንዲሁ በብዙ ዓመት የሚፈጀው በትንሽ እድሜ ውስጥ በትንሽ ጊዜ ውስጥ እያለቀ ያለው ፍቅር ስላለ ነው። ሰበካ ጉባኤው ከአስተዳደሩ ሰራተኛው ጋራ ያስተዳደር ሰራተኛው ከማህበረ ካህናቱ ጋራ ሰበካ ጉባኤው ከማህበረ ካህናቱ ጋራ ያለው ቁርኝነት እጅግ በጣም ይበል የሚያሰኝ ነው ያለው ነገር። በጣም ጥሩ አመሰግናለሁ። በጣም ምርጥ ገለጻ ነው። ከዚህ በመቀጠል ቤተክርስቲያኑ አሁን ካልናቸው ከሚያገኛቸው ገቢ ውጪ በፈውስ በተአምራት በድነት በስለት የሚያገኛቸው እስቲ ተአምራትና ገድላት በዚህ ቤተክርስቲያን ምን አይነት ፈውስ እንዳለና ቢነግሩን የሚገልጹልን። አመሰግናለሁ። እንግዲህ ቤተክርስቲያኑ እጅግ ታላላቅ አባቶች የጸለዩበት እነ አባ አፈወርቅ የሚባሉ አስተዳዳሪ ሳሉ አባ አፈወርቅ ተብለው የሚጠሩ አሁን ደግሞ አቡነ ማቴዎስ ተብለው ጳጳስ የሆኑ እዚህ ቦታ ላይ እጅግ የጸለዩበት ልክ እሳቸውን የሚመስሉ ታላላቅ አባቶች ብዙ ጸሎት የነሱ ጸሎት ያረፈበትና በረከት ረድኤት ያረፈበት ቦታ ስለሆነ በሚገርም ሁኔታ በዚህ በዙሪያው ውስጥ የተተከሉ አጸድ የወይራ አጸዶች አሉ። ከነሱ የሚረግፈው ቅጠል በመውሰድ ምእመናን ከካንሰር ከጨንጓራ በሽታ ከልዩ ልዩ በሽታ ተፈውሰው መጣው ምስክርነት ይሰጣሉ። እና በተለይ ይህንን ላላወቃችሁ ምእመናን ጥቆማ መስጠት የምፈልገው መጣችሁ አባቶቻችን እንግዲህ ቃል ኪዳናቸው አንዷ ቤተክርስቲያን እንግዲህ የአረንጓዴ ልማትን የመጀመሪያው ከጥንት ጀምሮ ቤተክርስቲያን ስታካሂዳለች ይታወቃልና በአቃቂ መንበረ ሕይወት ውስጥ ላይ ስትገቡ ቦታው እረፍት የሚሰጥ እጅግ ደስ የሚል እንዲሆን ያደረጉት አባቶች ናቸው አጸዶችን በመትከል። ይህን ከተከሉ በኋላ ግን ቃለ ውግዘት አድርገዋል። አንድም ቅጠል የገባ ሰው መቁረጥ የለበትም። ነገር ግን ንፋሱ ያራገፈውን እጅግ በፌስታል በለቅሞ በመውሰድ መፋወስ ይቻላል ማለት ነው። እንደዚህ ያሉትን ማለት ነው። እንደዚህ ያሉትን ይሄው አሁን የወይራው ቅጠል ናቸው እነዚህ የረገፉ እነዚህን የመሰሉ ቅጠሎችን የረገፉትን መውሰድ ይቻላል። መቁረጥ ግን አይቻልም። ወልዶ መታጠን ነው። ይህንን እንግዲህ ይጠቀሙበታል፣ በአፍልተው ይጠጡታል። የውስጥ ጨንጓራ ያለባቸው እንዲሁ ደግሞ አጭሰውም ደግሞ ይታጠኑታል። ተቀጥቅጠውም እንትን ብለው ጨቅጭቀውም ይቀቡታል። እንግዲህ እግዚአብሔር ቃል ኪዳኑ ነው ዋናው እምነቱ ነው።
እና ስለዚህ አምነው እስከተጠቀሙበት ድረስ መጣው ምስክርነት ሰጥተዋል። ከካንሰር የተፈወሰ መጥቶ እዚያው ደምረት ላይ ምስክርነት ሰጥተዋል። ወይራው ጣል ወስዶና ምእመናን በዚህ መፈወስ ይችላሉ። ጸበልም አለ። ጸበሉ ያው እንግዲህ ከጸበሉ በተጨማሪ ነው። ጸበሉ ስለሚታወቅ ብዬ ነው ይሄንን ልገልጸው የቻልኩኝና እጅግ በጣም ስለት ሰሚ የሆነ ብዙዎች የልባቸው መሻት የተፈጸመላቸው ስጋዊ ምኞታቸው ነው። አሁን እያልኩ እኔ በነገራችን ላይ ወረዳ ቤተ ክህነት ሂጄ የአቃቂ መድኃኒዓለም ካህን ይመስለኛል ወይራ ብታመጣልኝ ሲሉ ወረዳ ቤተ ክህነት ሲሰማው ነው ለምንድን ነው ምናምን ብዬ ጥያቄ ነበረብኝ። እና ይሄንን ድነት ስለሰሙ ነው ወረዳ ቤተ ክህነቱ ማለት ነው እኔ የጠየቁ የወይራ ቅጠል መድኃኒዓለም ማምጣልኝ ሲል ሰምቻለሁ። ይሄ እኔ እዛ ነበርኩ። በትክክል የሚገርም ነው። አሁን ሁለት ነገር ተረዳሁ። የድሮ አባ አፈወርቅ ያሁኑ አቡነ ማቴዎስ የሚባሉት አባት ይሄን ደብር አስተዳድረውታል፣ መርተውታል። ማነው እሱ? አቃቂ መንበረ ሕይወት መድኃኔዓለም ቤተክርስቲያን ይባላል። ሁለተኛ በአቃቂ መንበረ ሕይወት መድኃኔዓለም ቤተክርስቲያን ውስጥ በዙሪያው ውስጥ የተተከሉ ጥንታውያን ዛፎች አሉ፣ ወይራዎች አሉ እና ከነዛ ላይ የወደቀው ርጋፊው ይሄ ቅጠሉ ሰው ወስዶ ወደ ቤቱ ቢጠቀምበት ወይ ደግሞ አጭሶ ቢታጠንበት ከበሽታ ይድናል፣ ፈውስ ይሆናል የሚል ተአምራትን ከርቶ ሰማው። የሚገርም ነው። እንግዲህ ግቢ ውስጥ የወደቀውን ቅጠል ወስደህ ብትታሸው ወይ ደግሞ አጥነህ ብትጠቀምበት ጤናን ታገኝበታል አሉ። እዛ ተከትሎ ደግሞ አንተ ምንድን ነው ያልከው ቅድም? ክፍለ ከተማ ቤተ ክህነት ሁኜ እንደ አጋጣሚ ጉዳይ እኛም ለማስፈጸም እዛ ሄጄ የአቃቂ መድኃኒዓለም ካህን እዛ ነበረ። ወይራ አምጣልኝ ሲሉ ሰማቸው አስተያየው። የሚገርም እኮ ተመልከቱ። የወይራ ቅጠሉን እባክህ አምጣልኝ። ይሄ እንግዲህ በዚህ ወይራ ቅጠል ላይ ያገኙት ፈውስና ተአምር አለ። ተመልከቱ እንግዲህ እንደዚህ አይነት ተአምራትን የሚሰራ ቦታ ላይ ዛሬ ጥር 11 በዓለ ጥምቀትን በዚህ ቦታ አሰልፈናል። አቃቂ መንበረ ሕይወት መድኃኔዓለም ቤተክርስቲያን በአዲስ አበባ በተለየ መልኩ ሰንበት ተማሩ በጣም ምሁር ነው የተማሩ አካላቶች ናቸው። በኢኮኖሚም ሆነ በእውቀትም ሆነ ቤተክርስቲያኑን በጣም ድጋፍ የሚያደርጉ እንዳለ እስቲ ስለ ሰንበት ትምህርት ቤቱ ጥንካሬ ቢገልጹልን መምህራችን። እንግዲህ ሰንበት ትምህርት ቤት አባላት እጅግ በጣም ለዚህ ለአካባቢው አስኳሉ ነው ብዬ መግለጽ ይችላል። እዚህ ቦታ ላይ እጅግ በጣም ቅድም እንደጠቀሱትኝ አሁን የሰበካ ጉባኤ አባላት ምሁራን ናቸው። የባንክ ማናጀሮች፣ ኢንጂነሮች፣ ፕሮፌሰሮች ያሉበት ነው ስንል አሁን ከዚህ ሰንበት ትምህርት ቤት አባላት የወጡ ናቸው። ልክ በተመሳሳይ ሰንበት ትምህርት ቤቱንም እያንቀሳቀሱ ያሉ እነዚህ ናቸው። በመንፈሳዊ ሕይወታቸው እጅግ የጠነከሩ ከዛ በተጨማሪ አሁን ከገለጹት እውቀታቸው በተጨማሪ ደግሞ እኒህ ሰዎች ምንድን ናቸው ካላቸው የመንፈሳዊ ሕይወታቸው ቆራቢዎች ናቸው። በተክሊል ያገቡ አለዛም ደግሞ ያላገቡም ከሆኑ ደግሞ እየቆረቡ ያሉ እጅግ በጣም መንፈሳዊ ሕይወታቸው በጣም የተጠነቀቀ ነው ያሉት ማለት ነው። እዚህ ላይ ቅድስት ሥላሴ ዩኒቨርሲቲ ሰማርኔ ዜና የሚባል የትምህርት ክፍል አለ እና አምጡ ሲባል ከአቃቂ መንበረ ሕይወት ሰንበት ትምህርት ቤት የመጣ በዛ ዜና አበው በቅድስት ሥላሴ ትምህርት ቤት የአቃቂ ተውሎ ሲማሩበት አይቻል። አሁን እየተሰጠበት ዜና አበው የሚባል ትምህርት ሲጠይቁ እሱም አለ። አሁን ግዕዝ ትምህርት ለምሳሌ ከመደበኛ ትምህርት ቤት መሰጠት ካቆመበት አሁን በሰንበት ትምህርት ቤት ሁሉ ጊዜ በየዓመቱ ከ3ኛ ክፍል እስከ 10ኛ ክፍል ድረስ ላሉ ተማሪዎች ሰንበት ትምህርት ቤቱ ራሱን ችሎ ግዕዝ ትምህርት ያስተምራል። በሰለጠኑ ባለሙያዎቹ በሱር ባሉት ባለሙያዎቹ ግዕዝን እንዲያውቁ ምእመናን እንግዲህ ለትኖች አይደለም ሌሎች ሳይሆን ምእመናን እንኳን የምእመናን ልጆቻቸው ግዕዝን በደንብ እንዲማሩ ይሰጣል ማለት ነው። ከ3ኛ ክፍል ጀምሮ እስከ 10ኛ ክፍል ላሉ ተማሪዎች መደበኛ ትምህርት ይሰጣል በሰንበት ትምህርት ቤት ውስጥ እዛው። በጣም ጥሩ መምህር፣ ቅድም አስታውሰህ ከሆነ መድረኩ ላይ የደብሩ አስተዳዳሪ ሲናገሩ ምን ወሰድኩ መሰለህ? የደብራችን ሰንበት ትምህርት ቤት አሉ በብቃት በጥራት በብዛት በአዲስ አበባ ደረጃ አንደኛ የወጣ ናቸው ተብሎ ቅድም ሰምቻለሁ። ይሄን መድረክ አልሰማህም? አሳቸው ብለዋል። ሰምተናልና ከዚህም በተጨማሪ ምን አለ መሰለህ የሆነ ጊዜ አይቻለሁና የአጫብር አቋቋመን በጣም ሲያቀሩ ደግሞ የተለዩም እንደሆኑ በጣም በሚገርም ሁኔታ ሰዎች ሲያወሩለት ይሰማል። ስለዚህ ቦታ አጫብር ከተባለ መነሻው ወዝ ነው ብዬ ነው የማስበው አይደለ? በቃ አጫብር ከጎጃም ቀጥሎ አዲስ አበባ ላይ ያለው አጫብር መነሻው ወዝ ነው ብዬ ነው የማስበው። በትክክል አጫብር ከተባለ የሚገልጹ ምርጥ ድምፃዊ መምህር አሁን በቅርብ ጊዜ ያገቡ
መምህር አሉ አይደለም? ማን ነበር ስማቸው? መምህር ዘሚካኤል አሉ፣ ሊቀ ማእምራን አይመረ መኮንን አሉ። እነሱ ያስጠናሉ። እጅግ በጣም አሁን ሊቃውንቱ ማስጠናታቸው ብቻ አይደለም የሚገርመው ለትምህርቱ ትኩረት ስላላቸውና መንፈሳዊነቱ ስላላቸው እጅግ በጣም ባጠረ ቀን ነው ያንን ወረቡን ከሊቃውንቱ ከመምህሩ አብልጠው ነው ያንን ወረብ የሚያቀርቡት። እና ይህንን ስናያቸው የሰንበት ትምህርት ቤቱ ከመምህሩ ከሚያስተምሩ መምህር በተረፈ ተቀባዮቹ ሰንበት ትምህርት ቤት አባላቱ እጅግ በጣም የበሰሉ ናቸውና ደው ብዙ ሊቃውንት እንግዶች መጥተው ተደንቀው ይሄዳሉ። እነዚህ ሁለት የሰንበት ትምህርት ቤት አባል ናቸው። ቆሎ ትምህርት ቤት ገብተው እንግዲህ ውዳሴ ማርያም ዜማ ሌሎችን ጸዋትወ ዜማ ተምረው ያለፉ ነው የሚመስሉት ከድምጽ አጠጣላቸው ከሁኔታው ሲታዩና እጅግ በጣም ለብዙ ዘመን ቤተክርስቲያንን ማን ነው በሰንበት ትምህርት ቤት ውስጥ ሆነው ቤተክርስቲያንን ያገለገሉ ከልጆቻቸው ጋር አሁንም ድረስ የሚያገለግሉ ታላላቅ አንጋፋ የሰንበት ትምህርት ቤት አባላት አሉ። ስለዚህ የነሱ ፍቅር ሌሎቹንም ስቦ እጅግ በጣም በአማረ ሁኔታ ነው የሚያከናውኑትና አጫብር አሁን እዚህ ቦታ ላይ ታዋቂ ነው። በእነዚህ በሁለቶቹ ነው የሚጠናው። በጣም እንደውም አንድ ሰው እንዳለ ምን አለ መሰሎት አጫብር ከተባለ አለ አቃቂ መድኃኔዓለም ነው ብሎኛል። አንዴ የሆነ ወዳጅ ነው። እና እንግዲህ ዛሬ የተለያዩ እርሶችን አንስተን ስለ አቃቂ መድኃኔዓለም ቤተክርስቲያን አነሳን። ይሄ ደግሞ ማን ምክንያታችን ካላችሁኝ ይሄን መምህር በድንገት ስላገኘናቸው እግረ መንገዳችንን ስለ እርሶም ስለ ቦታውም ስላለው ነገር ሁሉ እናውራ ብለን የአቃቂ ቃሊቲ ልጆች ሁላችሁም ይሄንን ቪዲዮ ላይክ አድርጋችሁ ቫይራል እንዲወጣ አድርጉት። የቦታው ተአምር ይውጣ። የቦታው ተአምር ህዝብ ይወቀው። ይሄን ቦታ እስኪ ሁላችሁም በቻላችሁት መጠን ላይክ በማድረግ ከፍ አድርገን እናሳይ ለዓለም። በእርግጥ ቦታው ታዋቂ ነው፣ ዝነኛ ነው፣ ፈዋሽ ነው፣ አዳኝ ነው አይደለ? ግን ደግሞ እናንተ ጣታችሁን ብቻ ተጠቅማችሁ ላይክ አድርጋችሁ ይሄን ቪዲዮ ከፍ አድርጉልን ለማለት እንፈልጋለን። አባታችን ክብር ይስጥልን።